ቲፒኤፍ ነው ከታቸውበት። አሁን ቲፒኤፍ ጌን እያደረገ ነው። እነ ምሬ ወዳጆ የራያ ህዝብ ሲገደል፣ የራያ ህዝብ ሲፈናቀል፣ ቆቦ ድረስ እቃቸውን ይዘው የራያ ሰዎች ሲመጡ ምሬ ወዳጆ ኃይል አንድም ጥይት አልተኮስም፣ አንድም መግለጫ አላወጣም። አንድም ባለው ግንኙነት ኧረ ተው አብረን እየሰራን አይደል ምናምን ብሎ እንኳን አልተለማመጠም። በጨርጨርና በባላ በኩል ማን እንደተዋጋ ታውቃላችሁ? ማን ይመስላችኋል? ይኸው ቲፒኤፍ የምንለው ሻይኒንግ ስታር ውጊያ እያደረገ ወያኔን እየመታት ነው። በምስራቅ ትግራይ ወደ ምስራቅ ትግራይ በአባላ በኩል አድርጎ ያው አጋሚዎችም ስለሆኑ ምስራቅ ትግራይ ነው እንደ ስትሮንግ ጎልድ አድርገው የሚያስቡት። በዛ በኩል እየተንቀሳቀሱ ነው ጠንክረው ማለት ነው። ኦኬ። ስለዚህ የራያ ሰው በወያኔ ሲጨፈጨፍ መከላከያ ጥሎት ሲሄድ የብልጽግና ሰራዊት ጥሎት ሲሄድ መጥቶ በጨርጨርና በባላ በኩል እየተዋጋለት ያለው ኃይል በጣም በሚገርም ሁኔታ የጠበቅነው ሌላ ነው፣ የደረሰው እንትን ይባላል ቲፒኤፍ ይባላል። ስለዚህ ቲፒኤፍ አዲስ አዳጊ ኃይል ነው፣ መጠናከር አለበት። ለመጠናከር ደግሞ ገንዘብ ያስፈልጋል። ኦኬ፣ ገንዘብ ያስፈልጋል። ስለዚህ የግዴታ ሪሶርስ ማግኘት አለበት። አማራ በዶኔሽን ሊሰራ ይችላል፣ ወይም ብልጽግና ገንዘብ እየሰጠ ትልቅ ሰራዊት ሊገነባ ይችላል። ስለዚህ የግዴታ ከሪሶርስ ጋር መገናኘት አለበት። ትግራይ ውስጥ ይሄ ሪሶርስ የት ይገኛል? ይሄን እስቲ የሚነግረኝ ሰው ሌላ። ትግራይ ውስጥ ሰራዊት መገንቢያ ሪሶርስ አለ፣ የት ይገኛል? ሽሬ ላይ ይገኛል። ኦኬ። ስለዚህ አሁን ሁለት ነገር፣ ትግራይ ለኢትዮጵያም ለአማራም ስጋት ሳትሆን ከኢትዮጵያ ጋርም ከአማራ ጋርም ተስማምታ ተከባብራ የምትኖር ኢትዮጵያዊት ኃይል ማድረግ ያስፈልጋል። ተወደደም ሰላም ለማግኘት። ኦኬ። ይሄ ቲፒኤፍ የሚባለው ኃይል አዲስ ኃይል ነው። ይሄ ኃይል ብዙ የምን ፋውል የሰራው የለም። የእንትኑ ምንድነው ትራክ ሪከርዱ እንደ ድርጅት ችግር የለበትም። ኢንዲድ የቲዲኤፍ ሰዎች አሉ፣ ግን ስቲል አዲስ ድርጅት ከመሆኑ የተነሳ ችግር የለበትም። የሆነ የፈጸማቸው ወንጀሎች ምናምን የለም፣ ክሊን። ስለዚህ ይሄ ክሊን ኃይል ጋር ነገር የትግራይ ህዝብ በዚህ ኃይል ቢወቅ ከትግራይ ህዝብ ጋር ለመወያየት እንደ ህዝብ ብዙ አይቸግርንም ማለት ነው። ኢዚ ነው። ኢትዮጵያ ህዝብም ትግራይ ላይ ለውጥ መጥቷል ብሎ ያስባል። ትግራይ ላይ ለውጥ እስካልመጣ ድረስ ከትግራይ በኩል የሚመጣው እሳት ኢትዮጵያን ሲለበልብ ይኖራል። በቃ ይሄ ለሚመጡት 100-200 ዓመታት ይሄ የሚከሰተው በቃ አይቆም። ስለዚህ ትግራይ ላይ ለአንዴና ለመጨረሻ ጊዜ የደጃች ገብረስላሴ ልጆች ፖለቲካ ማብቃት አለ። የአፄ ዮሐንስ ልጆች ፖለቲካ ደግሞ መምጣት አለበት። ኢትዮጵያ የሆነ ፖለቲካ መምጣት አለበት። ስለዚህ ይሄን ሊያመጣ የሚችለው ይህንን የደጃች ገብረስላሴ ሞሮፍ የባንዳ ፐርሰናሊቲ ያለውን ኃይል ተመቶስ ሲሄድ ትግራይ የሁለት ፖለቲካ ውጤት ናት። የደጃች ገብረስላሴና የአፄ ዮሐንስ ፖለቲካ። የአፄ ዮሐንስ ፖለቲካ ኢትዮጵያ ነው። የደጃች ገብረስላሴ ፖለቲካ ደግሞ አንታ ኢትዮጵያ ነው። ኢትዮጵያን ጠልቶ ነው ጫካ የገባው ወያኔ። ስለዚህ የግዴታ ቲፒኤፍ ያን አካባቢ ቢይዘው ሞር የአፄ ዮሐንስም ልጆች በመሆናቸው የአፄ ዮሐንስ ልጆች በመሆናቸው ጭምር ለኢትዮጵያዊነት ብዙ የራቁ ባለመሆናቸው በአማራ ህዝብ ላይ ምንም አይነት የመሬት ጥያቄ ስለሌላቸው ወልቃይትና ራያ ላይ ጥያቄ የላቸው። ሜቢ ራያ ላይ ግን ራያ ላይም ብዙ ኢሹ ስለሌላቸው ከሌላው ኢትዮጵያዊ ጋር ተስማምቶ ለመኖር ፍቃደኛ የሆኑ አማራንም እንደ መልካም ጎረቤት የሚያይ ነው ይሄ የአጋሚው ኃይል። ስለዚህ ይሄ ኃይል ገንዘብ ያስፈልጓል። ገንዘቡን የት ማግኘት ይችላል? ሽሬ ላይ ማግኘት ይችላል። ብልጽግና ደግሞ ከኤርትራ የሚመጣበት ስጋት በሙሉ ያለው ሽሬና ሽራሮ ላይ። የኤርትራ ኃይል ከሽሬ ከሽራሮ ከዛላምበሳ ተነስቶ ነው እንግዲህ የኢትዮጵያን ፖለቲካ እየበጠበጠ ያለው። ስለዚህ ከኤርትራ ጋር ጎን ለጎን በቃ ፊት ለፊት መታየት ያስፈልጋል። ከኤርትራ ጋር ፊት ለፊት መታየት የሚቻለው ደግሞ ምን ሲደረግ ነው? ጂኦግራፊካሊ ከጎኗ ስትሆን
የትኛውንም እንቅስቃሴ ማየት ይችላል። አሁን የአማራ ኃይል የተከዘዘው የቲፒኤፍ ኃይል የዚህም የብልጽግና ሰራዊት በጋራ ሆኖ ሽሬን ቢቆጣጠር ቶታሊ ከትግራይ የሚመጣው በሙሉ ስጋት ባንድ ያጠፉ። ኦኬ አንደኛው ተከዜን አይሻገሩ፣ ሁለተኛ ቲፒኤፍ የሚባለው ኃይል በሁለት በኩል ትግራይን ይቆጣጠራል፣ በምስራቅም በምዕራብም በኩል ኦኬ። ያ ማለት ፍላንክ ያደርገዋል። ሶስተኛ የቲፒኤልኤፍ ኃይል ዋናው የመሳሪያ አቅርቦቱ ምኑ ቀጥታ ከኤርትራ ጋር የሚገናኘው በሽራሮ በዛላምበሳ በኩል ያንን መስመር መቁረጥ ይቻላል። ይሄ ከተያዘ ይሁን ብልጽግና ለወደፊት ኤርትራን መምታት ቢፈልግ ይህን ኮሪደር መጠቀም ይችላል። ኤኒታይም ከዛ ሆኖ አስመራ መደብደብ ይችላል። ኦኬ እና ሽሬ ተያዘ ማለት ብዙ ነገሮችን ያቀላል ለሁሉም ሰው። ለእኛም ትግላችን ይስተካከላል። ትግላችን ከወያኔ ተገላገለ። ሁለተኛ ሪሶርስ አለ እዛ። ያ ሪሶርስ በጋራ እየተከፋፈልን መጠቀም እንችላለን፣ መስራት በጋራ እንችላለን። ሶስተኛ ለአማራ ስጋት ያልሆነ፣ ለኢትዮጵያ ስጋት ያልሆነ፣ ለትግራይ ህዝብ ደግሞ ሰላም የሆነ የትግራይ አዲስ የፖለቲካ ምህዳር የመፈጠር ቻንሱ ይሰፋል። ስለዚህ ኪ ነገር ያለው በኢትዮጵያ ፖለቲካ ውስጥ ኪ ቦታ ይህንን አሁን ከዚህ ከወያኔ ከኤርትራ ምናምን የሚመጣው ኃይል የምትሰብረው እዛ ጋር ሽሬ ጋር ነው። ሽሬ ጋር ለመስበር ደግሞ የግዴታ አማራ ክልል ምን አይነት ኃይል ይዘህ ትሄዳለህ? አሁን እንትና ማነው ከወያኔ ጋር የሚሰራው ማነው? አረጋ ከበደን ይዘህ አትሰራም። አረጋ ከበደ እስካለ ድረስ መረጃ የባከነ ነው። ኤቭሪቲንግ ማለት የቲፒኤልኤፍ ኃይል ስለሆነ ማለት ነው። እነዚህን ነገሮች በደንብ አጣሙ ቢኬድ ይከሽፋል ማለት እዛ ጋር እንቆልፈዋለን ማለት ነው። ሽሬ ላይ የትግራይ ኃይል ከተቆለፈ ብልጽግና እና እኛ ፊት ለፊት እንገጥማለን ብቻችንም ማለት ነው። ኦኬ ብቻችንን እንገናኝ። ያሸነፈ ነገሩ መጨረሻ ላይ ጨርሱ። ኦኬ ስጋቱ ግን አሁን ሁሉም ላይ ነው። ይኸውላችሁ ይሄ 2020 ላይ ህወሓት ለኦሮሞም ስጋት ነው፣ ለአማራም ስጋት። አሁን ህወሓት ለሁለቱም ስጋት ሆኖ ድጋሚ መጡ። ከአማራ እነዘመነን ይዞ ኦኬ፣ ከኦሮሞ ደግሞ እነንትናን ይዞ ማነው ስማቸው እነ መሮን ይዞ መጡ። አያችሁ ካልኩሌሽን። ከኦሮሞ መሮን፣ ከአማራ እነዘመነን ይዞ መጥቷል። የራሱን የበፊት ስሊፐር ኤጀንት ይባላል። ስሊፐር ኤጀንቶች ነው። ስሊፐር ኤጀንት ማለት ራሻዎች አሜሪካ ውስጥ አሜሪካዊ አድርገው የሚያኖሯቸው ሰዎች አሉ። ኦኬ አሜሪካ አድርገው የሚያኖሩ ራሻዎች ምን ያደርጋሉ? አሜሪካ ውስጥ ያስተምሩሃል። ራሻ ውስጥ አሜሪካ አክሰንት ምናምን ያለው ምናምን ያስተምሩህና አሜሪካ መኖር ትጀምራለህ። ከዛን የሆነ ጊዜ ላይ አክቲቬት ሲያደርጉ ኦፕሬሽን ሊሰራብህ ይችላል። መስሪያ ቤት ውስጥ አሜሪካዊ ነው ያልከው፣ ኤቭሪዋን የኔ ነው ያልከው መጥቶ ይመታል። ራሽያንስ ናቸው። ዩ ቲንክ ዳር አሜሪካንስ። ወያኔም የራሷ ስሊፐር ኤጀንቶች አሉት። ፋኖ ውስጥ ስሊፐር ኤጀንት አላት። የፋኖ መሪ የሆኑ ሰዎች እነዘመነ ምናምን ስሊፐር ኤጀንቶች ናቸው ከድሮ ጀምሮ። ከዚህ ግንቦት 7 ውስጥ ከተው የሰራላት ነው። አሁን ፋኖ ውስጥ ከተዋለች። አሁን አክቲቬት እያደረገቻቸው ነው። ለእኛ ስጋት ነው። ይሄ የአማራ ትግል ከከሸፈ የአማራ ህዝብ ቅስሙ ይሰበራል። ቅስሙ ማህበረሰብ ከተሰበረ ወደ አቅሙ መልሶ ለማምጣት ጊዜ ይፈጃል በአንድነት ለመስራት። ቢኮስ ከሽንፈት በኋላ ደግሞ ምን አለ? መከፋፈል አለ። ከመከፋፈል በኋላ ውርደት አለ። ምክንያቱም ሽንፈት ሁሌም ገሌን ያጠፋው በሚል ውርደት ይዞ ይመጣል። ጭቅጭቅ ስለሚፈጥር ማለት ነው። ሽንፈት በባህሪው is degrading። ስለዚህ ስጋት የሆነ ኃይል መጥቷል። አሁን የቲፒኤልኤፍን ኃይል ማቆም የሚቻለው እንደውም እዚህ ቶፒኩ ላይ በፌዴራል ስር ፌዴራል እና ቲፒኤፍ ቢያስተዳድሩ ያንን ቦታ በቃ ተገላገልም ማለት ነው። ሰላም ሆነ። አንደኛው ምንም ችግር አይኖርም። ከትግራይ የሚመጣ ምንም ስጋት የለም። ሁለተኛው ከኤርትራ የሚመጣ ስጋት የለም።
ሶስተኛ ብልጽግና ኤርትራ መምታት ከፈለገ ከሽሬ መምታት ይችላል። በላውን በምንድን ነው በሮኬት ቅርብ ነው፣ አስመራ ቅርብ ነው። ስለዚህ የኃይል ሚዛን ይኸውላችሁ በባለፈው ጦርነት ትልቁ የኃይል ሚዛን አድዋ ጥቅም የለውም። ሎክ ጋይስ ከዚህ በፊት በነበረው ጦርነት በባለፈው ትግራይ ጦርነት ኪ መጫወቻ ቦታ ወልቃይት ነበረች። ሌላ ኪ ቦታ አልተፈጠረም። አሁን ወያኔ ስታጠቃ ሌላው ማህበረሰብ በተከላካይ ሆነህ ነው ወልቃይት ላይ የምትታገላቸው። አሁን ግን አጥቂ ፖዚሽን ላይ መግባት ትችላለህ። ሽሬን ከተቆጣጠርክ መቀሌ ያለ የፖለቲካ ኃይል ተዳፍሮ ምንም ነገር አያደርገው። ሁለተኛው አሁን እያመሱ ነው ያሉት እየወጉ ነው ያሉት በምንድን ነው? ሽሬ ላይ በሚመረት ወርቅ ነው። ስለዚህ የቲፒኤልኤፍን ላንቃ መዝጋት ከፈለግ የሳት ላንቃ መዝጋት ከፈለግ ምንድን ነው የምታደርገው? ገንዘቡን ነው የምትይዘው። ኮንትሮል ዘ መኒ ኮንትሮል ኤቭሪቲንግ። ገንዘቡ የት ነው? ሽሬ ላይ ነው ያለው። ሁለተኛስ ደግሞ ኤርትራ ከኢትዮጵያ በቢሊየንስ ኦፍ ዶላር የሚገመት ወርቅ ባለፉት 4 ዓመታት ስትዘርፍ ነበር ከቲፒኤልኤፍ ሰዎች ጋር ሆና በጉልበቷ። ኤርትራ ሪሶርሷን፣ ገንዘቧን፣ በጀቷን ከትግራይ በሚገኝ ወርቅ ነው እየተጠቀመች ያለችው። ተገዳዳሪ ሀገር የምትለው ኤርትራ እንዴት በራስህ ሪሶርስ ካንተ እየሰረቀ አሁን ባለፈው 1 መኪና ሙሉ 1 ኩንታል ወርቅ ጠፋ ተባለ። አሁን ቅርብ ጊዜ የዛሬ 3 ቀን የዛሬ 5 ቀን ከቲፒኤልኤፍ ቆፍሮ ሰጥቷቸው መንገድ ላይ ጠፋብናሉ። ምን ማለት ነው? የኢትዮጵያን ንብረት ሌላ ሀገር ሊያድግበት አይገባም። ሼም ነው። በብላክ ማርኬት ህጸጽ ላይ ያሉ የትግራይ ሰዎች እንዴት እንደተሰቃዩ አይታችኋል አይደል? በኬሚካሉ ይገደላሉ፣ የሚበሉት የላቸውም ምናምን፣ አካል ጉዳተኛ ሆነዋል ምናምን። ሶ ብልጽግናም እኮ አቅም አለኝ ምናምን እያለ ያወራል አይደል? ያዙ ይልቀቁኝ ይላለን። የትግራይን ህዝብ ወዳል። እንደውም ጠቅላይ ሚኒስትሩ ወጥቶ የትግራይን ህዝብ በጣም እንደሚወዱ ምናምን ተናግሮ የሚወዱ ከሆነ የህጸጽ የዚህ የሽረ አካባቢ አዲያቦ አካባቢ ያለ ትግሬ በኬሚካል እየተሰቃየ የእነዚህ ኢሌጋል ማይነሮች እንግዲህ ታውቃላችሁ፣ ኢሌጋል ማይኒንግ ዌስት አፍሪካን ብትንትኗ ነው ያወጣት። ኢሌጋል ማይነር ህንድ የለ ቻይና የለ ገብቷል። ባይዘው ቢኮዝ አሁን ክሪፕቶ በጣም ወድቆ ጎልድ ማርኬት በጣም እያደገ ነው። ሰው ጎልድ ነው ክሪፕቶን እየሸጠ ወርቅ እየገዛ ነው። ወርቅ በግራም አይ ቲንክ $107 ምናምን ገብቷል። ስለዚህ የወርቅ ገበያ በጣም ሴንሲቲቭ ሆኗል። የሀገር ኢሌጋል ማይነር ወይም ህገወጥ ማዕድን አውጪዎች ህዝቡን የትግራይን ህዝብ እየጨፈጨፉት እያስራቡት በበሽታ እያሰቃዩት በኬሚካል ለዛሬ ሰው ለሚመጣው ትውልዳቸው ሳይቀር በሽታ እየሰጡት የብልጽግና መንግስት ህዝቡን መታደግ አለበት። ስለዚህ የብልጽግና መንግስት ሽሬን ተቆጣጥሮ ህዋትን ከገንዘብ ውጭ ማድረግ ከዛን ደግሞ ይሄን ማህበረሰብ ደግሞ መታደግ አለበት። ፕሬዘንሱን ማሳየት አለ። ይሄን ለማድረግ ብቻውን አይደለም እንደበፊቱ ትግሬ ቨርሰስ ብልጽግና አይደለም። አሁን ቲፒኤፍ የሚባለው ኃይል አብሮት ይሰራል። በማገዝ ደረጃ ተከዜ ዘብ ሊያገዘው ይችላል። እነዚህን ኃይሎች አቀናጅቶ ያን አካባቢ ይዞ እዛ አካባቢ ላይ የራሱ አስተዳደር የሽሬ ሰው ሽሬውን እንዲያስተዳደር አድርጎ እዛ ጋር ሪሶርሱን መቆጣጠር አለ። ቢኮዝ ይሄ ናቹራል ሪሶርስ ባለን ናቹራል ሪሶርስ ኤርትራ እያደገችበት ህገወጥ ባለሀብቶች እየሀብታም እየሆኑበት አደጋ እየመጣብን ህዝብ ያለው የትግራይ ህዝብ እዛ ያለው ኢትዮጵያዊ ነው ምንም ቢሆን በኬሚካል እየተሰቃየ እንደ ህጸጽ አይታችኋል። ቪዲዮ ብዙ ዲፎርሚቲ ሁሉ አይተናል። የኬሚካል አታክ ናቸው እየሆነ መቀጠሉ ለኢትዮጵያም ህዝብ ስጋት ነው፣ አደጋ ነው፣ ግፍም ባይዘው። ስለዚህ የብልጽግና መንግስት የቲፒኤፍን ኃይል ከቻለም የተከዜን ኃይል ይዞ ሽሬን መቆጣጠር አለው። ሽሬን ከተቆጣጠረ የህዋትን ልብ ያዘ ማለት ነው። ህዋት ገንዘብ አሰ ኤርትራና ህዋትን ያገናኛችሁ ብዙ ሰው ሰሜናዊነት ምናምን ይመስላል። ታውቃላችሁ እንዳገናኛችሁ ከሽሬ የሚወጣውን ወርቅ ቲፒኤልኤፎች መሸጥ ይፈልጋሉ። ጀነራሎቹ እና መግቢያ ለመሸጥ የግዴታ ወርቁ ማውጣት የሚችሉት በአንድ በኩል ነው which is በኤርትራ በኩል። በኢትዮጵያ በኩል ስመግል እናድርጎ ቢሉ በጣም ውስብስብ ነው። መንገድ ላይ እያዝባቸዋልና ኪሳራ ነው። ማውጣት የሚችሉት ኮራ ብለው በኤርትራ በኩል
ልክ ጦርነቱ እንዳለቀ ኤክስካቫተር ይዘው ነው የገቡት ወደ ማዕድን ማውጣት። ይሄ ማዕድን ወደ በኤርትራ በኩል ለማሸሽ የግዴታ ኢሳያስን እየጠሉት ህዝባችን ላይ ጄኖሳይድ ፈጽሟል እያሉ እያሙት ሄደው ታርቀውታል። ለምን? ገንዘቡ ስለሚበልጥባቸው ማለት ነው። ይሄ ነው ሀፕን እያደረገ ያለው። ስለዚህ የቲፒኤልኤፍ እና የህወሓት ግንኙነት የተመሰረተው በወርቅና በወርቅ ነው። ይሄ በአሰብ ምክንያት ምናምን ፖለቲካ አይደለም፣ ብር ነው ያገናኛቸው። ይሄን ብር ተቆጣጠርከው ማለት አለቀ አበቃ ማለት ነው። ከዛን ኤርትራ እጅ ላይ ገባች ማለት ነው። አንደኛው አንተ ሽሬ ላይ ነህ ምን ያመጣሉ? ሽሬ ላይ ሆነ ከወጋች አክት ኦፍ ዋር ነው። እንደ ኤርትራ ሰራዊት መጥቶ ከተዋጋ ሽሬ ላይ ተቀምጠ አገር የመድፈር ወንጀል ነው። ለዓለም ሄደ ለዩናይትድ ኔሽን ትናገራለህ። ምንድን አርምስ ኢምባርጎ ወይም ማዕቀብ እንዲደረግባት ታደርጋለህ። ከዛ ትቀጠቅጣታለህ። ስለዚህ እንዲተነኩሱ ታመቻቻለሁ። ስለዚህ ነገ አሰብን ለማምጣት ምናምን ነገር ተመቻቸለው ማለት ነው። አሰብ ማምጣት ቢፈልግ ሰው ሽሬ ላይ ትቀመጣለህ። የኤርትራ ሰራዊት ፓኒክ ያደርጋል። ቢኮዝ የወርቁ ብር ይቀርበታል፣ ወርቅ ይቀርበታል። ስለዚህ መውጋት ይጀምራል። መዋጋት ሲጀምር ደግሞ ለዓለም አቀፍ ለዩኤን ሄዶ ለዩኤን ሴኩሪቲ ካውንስል ሄዶ ይሄው ወጋችኝ ኤርትራ ትላለህ። ከዛ በኋላ ማዕቀብ ይጣላል። ከዛ ትቀጠቅጣታለህ። ከዛ በኋላ ልክ አሜሪካኖች የቬኔዙዌላን ጠቅላይ ፕሬዚዳንት እንዳወረዱት ቢኮዝ ለሀገር ናሽናል ትሬት ከሆነ መብት በአንድ ሀገር ውስጥ ገብተህ የዛን ሀገር መንግስት የማውረድ መብት አለ፣ ህጋዊ ማንዴት አለ። ስለዚህ ኢሳያስ ሄደህ ታወርደዋለህ። ካወረድከው በኋላ ኤርትራ ላይ የሚመጣውን አዲሱን ፖለቲካ ኃይል አንተ ትወስናለህ። ያ የምታመጣው ኃይል ከአንተ ጋር በአንድ ነገር መደራደር ይችላል። ኦኬ፣ በአንድና በአንድ ነገር በምን መደራደር ይችላል? አሰብን ከሰጣኝ ስልጣን ላይ ያስቀምጣሉ። ቢኮዝ ከኢሳያስ በኋላ ኢሳያስን ካወረድከው በኋላ ኤርትራ ውስጥ ብዙ ኃይሎች እርስ በርስ ሊባሉ ነው የሚደርሱት። ወደ ስልጣን የምታወጣው ኃይል አንተ የፈቀድክለት፣ ያ ኃይል ስልጣን ላይ የሚቆየው አንተ ከጎኑ እስካለ ነው። አንተ ከሌለ ይበለዋል ጎረቤቱ መጥቶ። ስለዚህ በአሰብ በምን ተደራድራ ጉዳዩን ጭራሽ ኦፊሻሊ እነሱም በግርግር ሰዓት ነው አይደል አሰብን የወሰዱት እኮ ኢትዮጵያ ሰላም ባልነበረች፣ ኢትዮጵያ ጦርነት በነበረች፣ ኢትዮጵያ የተመረጠ መንግስት ባልነበራት፣ ሰላም በሌላት ሰዓት ነው። መንግስት ሲቀየር ነው። በቃ ተመሳሳይ ማለት ነው። ሪቬንጅ ኢዝ ላይክ ቤስት ዲሽ ሰርቭድ ኮልድ ይባላል። በቀል ማለት በጣም የሚጣፍጥ ምግብ ቀዝቃዛ ሆኖ ሲቀርብልን ማለት ነው። ስለዚህ ይነካል። ባይተነኩስም ተነኮሰኝ ትላለህ። ምን ችግር አለው? የዛው የቲፒኤፍን ሰዎች የኤርትራን ዩኒፎርም አስለብሰ ተነኮሱ ብለህ ገብተህ አስመራን ትመታለህ። በቃ አለቀ። አስመራን ልትመታ ስትፈልግ የኢትዮጵያ ሕዝብ ከጎን ነው። ምክንያቱም አሰብን ታስመልሳለህ ብሎ የሀገር ጦርነት ነው። ምንም አያስፈልግም። ኢሳያስን ብቻ ማውረድ ነው። ከዛ በኋላ ሰራዊትን በሙሉ ወደ ኢትዮጵያ መመለስ ነው። ኢሳያስን ካወረድኩ በኋላ ኤርትራ በራሷ ጊዜ ትባላለች። ከዛን ኤርትራያኖች ነው የሚደውሉት። 4 ኪሎ ይደውላሉ ኤርትራያኖች። እኔን ስልጣን አውጣኝ እያሉ መለማመጥ ይጀምራሉ። ኦኬ፣ ያኔ ምንም ጦርነት ሄዱ ምናምን ኃይለኛ ኦፕሬሽን አድርገህ ኢሳያስን ታወርዳለህ። ከባድ ሊሆን ይችላል፣ 1 ወር ሊፈጅ ይችላል ምናምን። ከዛ በፍጥነት ሰራዊትን ሰብስበህ ቤት መቀመጥ። ከዛ መሪ ይኖር ብትንቱን ይወጣል። የስልጣን ፉክክር አለ፣ ምን አለ፣ አሜሪካኖች ያሰለጠኗቸው አሉ ምናምን፣ ዲያስፖራው አለ ምናምን በቃ ይባላል። ከዛ በኋላ ወደ ስልጣን ለመውጣት ፉክክር ይሆናል። ትንንሽ ኃይሎች ይፈጠራሉ። አንተ የምትረዳው ኃይል ስልጣን ይቀማ። አሁን ሲሪያን አይታችኋል። አሜሪካ ምን አደረገች? ሲሪያን ሄዳ መንግስቱን አወረደችው። ከዛ ሲሪያ ውስጥ 5 ኃይል ተፈጠረ። ተባሉ ለ2 ዓመት እስኪበቃቸው ተቀጣቀጡ። ከዛ ሁሉም እኩያ ናቸው፣ ተቀራራቢ ነው ኃይላቸው። ከዛ ምን አደረገች? ከነሱ ውስጥ ለአሜሪካ ጥቅም ይሰጣል ያለችው መረጠች። የምትፈልገው የሚያስደርጋት አሁን የመረጡት ማለት ነው። እሱን ወደ ስልጣን እስራኤሎች ገብተው ተታኩሰው አግዘውት ስልጣን ላይ ያመጡት። አሳድን ጥሎ ገባ።
ኦኬ አሁን ይሄ ሰውዬ ሎያሊስት ነው። ከአሜሪካ ጋር የተጣላ ቀን የሚበሉት አሜሪካኖች አይደሉም፣ እዛው ከሱ ጋር የሚፎካከሩት ናቸው። የኤርትራን ፖለቲካ እንደዛ ታደርገዋለህ። የመጀመሪያው ኢትዮጵያ ባልተረጋጋች ሰዓት፣ ኢትዮጵያ መሪ በሌላት ሰዓት፣ ኢትዮጵያ የተመረጠ አስተዳደር በሌላት ሰዓት መጥተው ተጻጽፈው የኢትዮጵያ መሬት ቆርጠው ይዘው ሄደዋል አሰብን ምናምን። አንተም ባልተረጋጉ ሰዓት ወደ ስልጣን የምታመጣው ኃይል አሰብ እንዲሰጥ ታደርጋለህ። ከዛ የኤርትራን ሴኩሪቲ አንተ ትሰራለህ፣ ለ5 ዓመት ለ10 ዓመት ትሰራለህ። በዛ ውስጥ ኤርትራና ኢትዮጵያ መካከል ያለውን ቅራኔ፣ አለመግባባት፣ አለመታወቅ እያስተካከልክ ለምሳሌ መብራት ትሰጣቸዋለህ፣ ኢንተርኔት ትሰጣቸዋለህ፣ ፋይናንሳቸውን ማኔጅ ታደርጋለህ። ስታረግ ተቆጣጠርካቸው ባይ ዲፎልት። ለምሳሌ ኤርትራ ቴሌኮም የላትም፣ ኢትዮ ቴሌኮም ሳፋሪ ምናምን ትሰጣቸዋለህ። መብራት የላትም፣ እንትን ትሰጣለህ፣ ከግድቡ ላይ የሆነ መብራት ትሰጣቸዋለህ። ኮንስትራክሽን ችግር አለባቸው፣ የኢትዮጵያ መንገዶች ባለስልጣን ሄዶ ኮንስትራክሽን ይሰራል። የቤት ችግር አለባቸው፣ የኢትዮጵያ ቤቶች ባለስልጣን በክሬዲት ከኢትዮጵያ እየተበደሩ ማለት ነው። ኦኬ እዳ እየወሰዱ በእዳ ሚኮዝ ኢትዮጵያ ሪሶርስ ኢትዮጵያ ውስጥ አለ ምናምን እውቀቱ አለ ምን አለ፣ ለእኛም አሪፍ ነው። ኢትዮጵያ በዳሪ ሀገር ትሆናለች። ኤርትራ እናደራጃታል። ኦኬ ባደራጃ ቁጥር የኤርትራን ኢንፍራስትራክቸር አንተ ትቆጣጠራለህ። ተወደደም ተጠላም ኤሪትሪያ ዲፋክቶ እየሆነች ትመጣለች። ከፈለግ ከኢትዮጵያ ጋር ራሳቸውን እንቀላቀል ይላሉ። ቢኮዝ የእዳቸው ወይም የሚኖርባቸው ብድር እዳ ከኢትዮጵያ በኩል በጣም እየተለቀ ያ ጫና ኢኮኖሚ ጫና ሊያደርግባቸው ስለሚችል ያ እንዳይቀርላቸው የኢትዮጵያ ቃል ሊሆን ይችላል። ስለዚህ ብዙ ካልኩሌሽን አለው። ስለዚህ ሽሬ ማለት አሁን ኪ መጫወቻ ቦታ ናት። ህዋት የምታቆመው ሽሬ ላይ ያለውን ወርቅ ስትቆጣጠር፣ ሽሬን ከተቆጣጠርክ ህዋትና ሻዕቢያ መካከል ያለው ግንኙነት ይቆማል። ምክንያቱም ወርቁ ይቀራል። ወርቁ ከሌለ ግንኙነት የላቸው። ከዛ ኤርትራ ተነኩሳለች ወርቁ ስለቀረ። ባተነኩስም ተነኮሰችኝ ትላለህ። ከዛ በኋላ ወደ አሰብ ሄደ ምናምን ግርግር ጦርነት ለምን ታደርጋለህ? የተጋነነ ጦርነት አያስፈልግም። በጣም ውድ ነው፣ ኤክስፔንሲቭ ነው ጦርነት። ባይዘው አሰብ ሄደ የኢትዮጵያን ሰራዊት ይዘህ ጀት አስመረቀ ምን አያስፈልግም። ሽሬ ትሄዳለህ፣ ሽሬ ጋር ትመጣለህ። ሽሬ እንደ ስላሴ አየር መንገድ አለ። እዛ ድሮኖችን ታስቀምጣለህ፣ ጀቶችን ታስቀምጣለህ። ኤርትራ አስመራ ላይ የሆነ ቀን መፈንቅለ መንግስት ታደርጋለህ። ምክንያቱም ስጋት ናቸው የሚሆኑ። ከዛ በኋላ ልክ አሁን ትራምፕ ሄደ ቬኔዙዌላ ሄደ፣ በአንድ ሌሊት ድንገት ላጥ አደረገው ሰውየው። ማዱሮን ብቻውን ላጥ ያደረገው ይመስላችኋል? ማዱሮን አሜሪካኖች ምናምን ገብተው ይመስላችኋል? ምክትሏ ከድተዋለች ሰውየው። አሁን ስልጣን ላይ ያለች ሴትዮ ኦልሬዲ ከአሜሪካ ጋር ቀድማ ግንኙነት ነበራት። ፖሊሶች ቀድሞ ግንኙነት ነበራቸው። ማዱሮ ታማኝ ሰዎች አሉ፣ ከኩባ ምናምን የመጡ ወታደሮች፣ ጠባቂዎች። ኦኬ እነሱ ብቻ ነው የተዋጉለት። አንድ የቬኔዙዌላ ሰው ጥይት አንስቷል ተዋገለት። ማዱሮ ቬኔዙዌላኖችን ስለማያምን ከኩባ ወታደር አምጥቶ ነበር። በቃ አለቀ። ብቻውን አስቀሩት። ኦልሬዲ እነሱ ከውስጥ ፖለቲካውን ሰርተዋል። ብር መስጠት ያለባቸው ሰጥተዋል። ሲገቡ የቬኔዙዌላ አየር ኃይል አያውቅም፣ እንቅልፉን ተኝቷል። የቬኔዙዌላ ራዳር እንቅልፉን ተኝቷል። አሜሪካኖቹ ገብተው ኦልሬዲ ተፈቅዶላቸዋል። 3 ሰዓት ግቡና ጠቅጠቅ አድርጋችሁ ጨርሳችሁ ውጡ ተብሏል። ወጡ። ከዛን እንትኗ ምክትሏ አሜሪካን አንወድ ምናምን አለች፣ ያው ህዝቡ እንዳያመጽባት። ከዛ በኋላ ቀጠለች። ትራምፕ ይመቸኛል ነው ያለች። ኤርትራ ላይም ተመሳሳይ ነው የምታደርገው። ምን ገንዘብ ያስፈልጋል? ይሄን ያክል ኤክስፔንሲቭ ጦርነት ምናምን ጅል እኮ ነው ብልጽግና ባይዘው ግርግር እንዲህ ተዋግተን ምን ያስፈልጋል? ጠጋበል ጊዜ ጠብቅ፣ የሆነ ቀን ጠቅማል። በቃ አለቀ። ከዛ በኋላ ኤሪትሪያ መከራ ውስጥ ይወድቃል። ከዛ በኋላ ወደ ስልጣን መምጣት የሚፈልገው ኃይል አሰብን በልመና እኔ ልስጥህ እያለ የሚለምነው ኃይል ብዙ ይሆናል። ስልጣን ነው የሚፈልጉት። ከዛ በኋላ አሰብን ብቻ አይደለም የምትሰጣቸው፣ መብራት ትሰጣቸዋለህ፣ ቴሌኮም ትሰጣቸዋለህ፣ ኢንተርኔት ትሰጣቸዋለህ፣ ሴኩሪቲያቸውን ኢቭን ልሰራላቸው፣ ፖሊሲንግ ልሰጣቸው፣ ትሬኒንግ ልሰጣቸው፣ ብዙ ነገር ሳይታሰብ የኢትዮጵያ ኤክስቴንሽን እያረካቸው ነው። ስለዚህ የዚህ ሁሉ ጨዋታ አሁን ኤርትራ አብይ መግባት ሲፈልግ የአፋሮችን ማሰልጠን መከራ ውስጥ ምን አስገባችሁ? ኦኬ አሁን ትግራይ ውስጥ ከኢትዮጵያ ጋር መስራት የሚችል ኃይል ተፈጥሯል። በቃ ይሄ ነው ድሪንግ ፋም ትሩ ባይዘ
ኦኬ which is TPF ኦኬ ቲፒኤፍን ይዘህ ቲፒኤፍ ትግራይን የማስተዳደር ቻንሱ ሰፊ ነው። ቢኮዝ ቲፒኤፍ እኮ የእንትና እኮ ዘሮች የማን ነው ስሙ ንጉስ አፄ ዮሐንስ እኮ ልጆች እኮ ናቸው፣ ዘሮች እኮ ናቸው። ዲዘርቭ ትግራይን የማስተዳደር አፄ ዮሐንስ እኮ ለኢትዮጵያ እኮ አንገቱን የሰጠ ሰው እኮ። ስለዚህ ትግራይም በአፄ ዮሐንስ ልጆች ድሮም እኮ የባሪያ ልጅ ሲያስተዳድረው ነው መከራ የሆነው። ስለዚህ ዮሐንስ ልጆች ወደ ስልጣን ካመጣቸው እነሱ ትግራይን እንዲያደራጁ ካልክ እነሱ ደግሞ ሰባጋዲሶች ናቸው። ታውቃለህ፣ ሰባጋዲስ ማለት ኤርትራን ያስተዳድሩ የነበሩ ናቸው። ሰባጋዲስ ወልዱ ይባላሉ። ኦኬ ሹም አጋሞች ናቸው። ኦኬ ስለዚህ እነዚህ ኤርትራ ላይ የምትወስደውን ነገር በሙሉ ልብ ነው የሚደግፉ። ቢኮዝ ታሪካዊ ርስቴ ናት ነው ብሎ ነው ኤርትራ የሚያስቡት። እነ ጻድቃን እኮ ኤርትራ ለምን ተገነጠለች በሚል እኮ ነው ከመለስ ጋር ሲጣሉ የነበሩት። ይገቴታ ጨዋታው። ስለዚህ በዚህ መልኩ ውጤት ማምጣቻል። ስለዚህ ኪ መጫወቻ ሜዳ እንግዲህ አሰብም ከተባለ ምንም መጫወቻው ሜዳ ያለችው እንትና ሽሬ ናት። ሽሬ የኤርትራንም ሰራዊት ያዳክማል፣ የብልጽግና የህወሓትንም ሰራዊት ገንዘብ ያሳጣል። ሽሬን መያዝ ከቻልክ ቢኮዝ መጥተዋል እኮ ጦርነቱን እኮ ነካክተዋል። ጠለምት ድረስ ከመጡ ሽሬ መግባት ምንድነው ችግሩ? እዛው እኮ ነው ተሻሉ። ስለዚህ እነሱም ያጠቁ ሌላው ማያጠቃ መሆን የሚታወቅ ነው። ቲፒኤፍን ይዛችሁ ግቡ። በዚህ በኩል አማራው የሚያግዘው ነገር ይታል። ቢኮዝ እንትን ምንድነው ስሙ ተከዜ ይዛ ሁሌ እየተወረረ ሊኖር አይችልም። ኦኬ ስለዚህ ችግርም ባለበት ሄዶ ማድረግ አለበት እና ይሄን ማድረግ አለበት እላለሁ። ቴንክ ዩ